ልቀቀኝ ትቻቸው መጣሁት ያልኳቸው ቤተሰቦች አሁንም በድጋሚ ወደ እኔ ህይወት ተመልሰዋል። ሌላ ነገር እንዳስበው። ስለዚህ አባትህ ስለሞተ ደስ ብሏል ማለት ነው። ዝም በል የማይሆን ነገር አታውራ። አሁን ቀጥታ ከአንተ ጋር መጣላት ነው የሚጀምረው። ዝም በል። ምናልባትም እንግዲህ የዚህ ነገር መጨረሻ ወይንም ደግሞ ማብቂያ ላይ እየተቃረብን ያለን ይመስለኛል። ወደ ቤተሰቦች ከሷ ጋር እኔ በሷ ቦታ ብሆን እስካሁን ገድዬ ነበር። እውነት በጣም ጎድቶኛል። ወደ ቤተሰቦች ይሄ ነገር በጣም ነው የሰበረኝ። በጣም ለውርስ ብላ አባትህን ገደለችው። ቤተሰቦች ምንም ቢሆን አይገባኝም። አይመለከትም። ምን አገባን እኮ መቼ ያዛችኋል? ያንን ትሰማኛለህ? ዝም በል። የራስን ቤተሰብ ኬዝ መስራት በጣም ከባድ ነገር ነው። ውድ ቤተሰቦች በጣም እናትህ ካንተ ቀጥሎ ሟች ናት። ዛሬ አይደለም ትናንትም አይደለም ከዚህ ወርም በፊት አይደለም ከአመት ከሁለት ዓመት በፊት ልታስገድል ብዙ ጊዜ ሞክራለች። መድኃኒት ማለት በጣም ጨካኝ አውሬ ሴት ማለት ናት። ቤተሰቦች እናትህ በጣም ትልቅ አደጋ ውስጥ ናቸው። መድኃኒትን በቁጥጥር ስር ልታወራት ይገባል። እስካሁን እዚህ ከጠየቃቸው መሀልም የመጡ ልጆች ነበሩ አንተን ለመግደል። እሷ የምፈልገው ከዚህ ሀገር አንተን ገላ ቤተሰቦቹን ገላ ወደ ውጭ ሀገር መሄድ ስለምፈልግ፣ ግን ደግሞ አንተ መጀመሪያ መገደል አለብህ። እንደባለፈው ምናምን እንድንከራከር የሆነ ሰማኝ። ዝም ብለህ አትጩህ። ከአንተ ጋር ግንኙነት ያላቸውን ሰዎች እንዳለ ለማስገደል ቆርጣ ተነስታለች። 48 በጣም በዛ እያልኩ ነው። አንድ ቀን ነው የቀረ እና በ48 ሰዓት ውስጥ ነገሮች በጣም ይበላሻሉ። መድኃኒትን ካልያዛችኋት ልገለኝ ስለምችል ለእኔ ጋርድ እንድቀጥርልኝ እፈልጋለሁ። ቤተሰቡ እንደምጠላበት ምክንያት ዋናው አንተ ነህ። እንደዚህ አፍንጫ የታፍኖ ደብድበኝ እዛ መጋዘን ውስጥ ምግብ ሳሰጠኝ የቆየበት እንድከሰኝ ይፈልጋል። እሷን ችላ ባይሏት ይሄ ሁላ ነገር አይፈጠርም ነበር። በህይወቴ ውስጥ በጣም አደገኛ የሆነ ውሳኔ እየወሰንኩና አደገኛ የሆነ ወሬ እየነገርኩ እንደሆነ አዘንጋ። ሰላም ጤና ይስጥልን ውድ ቤተሰቦች እንደምንቆያችሁልኝ ናቲ ነኝ። እንግዲህ ውድ ቤተሰቦች ከአባቴ ኬዝ ጋር በተገናኘ የተለያዩ ነገሮችን ለማጣራት እየሞከርኩኝ ነው። ከተለያዩ ሰዎች ጋርም የተለያዩ ግንኙነቶችን ለማድረግ እየሞከርኩ ነው የሚገኘው። እንግዲህ ውድ ቤተሰቦች እኔ ብቻ ሳልሆን ዳኒም ጭምር የተለያዩ ሙከራዎችን እያደረገ ነው የሚገኘው። ውድ ቤተሰቦች እንግዲህ በሙከራዎቻችን መሀል እንግዲህ አመርቂ የሆኑ ውጤቶችን በማግኘት ላይ እንገኛለን። ውድ ቤተሰቦች ምናልባትም እንግዲህ የዚህ ነገር መጨረሻ ወይንም ደግሞ ማብቂያ ላይ እየተቃረብን ያለን ይመስለኛል። ውድ ቤተሰቦች ይህን ነገር እያልኩኝ ያለሁት ከመሬት ተነስቼ ሳይሆን እያገኘናቸው ካሉ መረጃዎች እንዲሁም ደግሞ ማስረጃዎች በመነሳት ነው። እንግዲህ ውድ ቤተሰቦች ይህን ነገር ለእናንተ እየነገርኳቸው ያሉት እንግዲህ ሁሉም ነገር ጊዜ የሚፈታው ይሆናል። እኛ በአቅማችን የቻልነውን ያክል እንግዲህ እየለፋን እንገኛለን። ውድ ቤተሰቦች ሁሉም ነገር ለመቋጨትና የዚህ ነገር መጨረሻ ለማበጀት አሁንም ቢሆን እንግዲህ ሌት ተቀን ያለምንም መታከት ያለምንም መሰላቸት እንግዲህ ሁሉም ነገር ማድረግ ባለብን መልኩ እያደረገን እንገኛለን። ቤተሰቦች እንግዲህ እኔ ወይም ደግሞ ዳኒ ብቻ ሳንሆን እንግዲህ ከካሜራ ጀርባ ያሉ የኛ የሥራ ባልደረቦቻችን፣ ካሜራማኖቻችን፣ ጋርዶቻችን እንዲሁም ደግሞ የተለያዩ ማጣራቶችን የሚፈጽሙልን የኛ የጀርባ አጥንቶቻችን የሆኑት የኛ ሰላይ ማለት እንኳን ይከብደኛል። ቤተሰቦች የኛ ነገር አጣሪዎች እነሱም ጭምር መመስገን አለባቸው ብዬ አስባለሁ በዚህ ነገር ውድ ቤተሰቦች። ምክንያቱም እኛ ያለ እነሱ ምንም ነገር ማድረግ አንችልም። ሁሉንም ነገር እንግዲህ ከኛ አንድ እርምጃ ቀደም ብለው ነገሮችን በማሰስ እንዲሁም ደግሞ በማፈላለግ የማይገቡበት የማይደርስባቸው ነገር የለም። ውድ ቤተሰቦች እናንተ የምታውቁት እንግዲህ እኛ ካሜራ ፊት መተን የምንነግራችሁ ነገር ነው። ለነሱ ብዙ ጊዜ ክሬዲት አንሰጥም። ነገር ግን ውድ ቤተሰቦች አሁን እንግዲህ በአባቴ ኬዝ ላይ በተገናኘ እየሰሩ ያሉት ነገር የግድ ክሬዲት ሊሰጣቸው ያስፈልጋል። ውድ ቤተሰቦች እንግዲህ አሁንም ቢሆን እንግዲህ ሁሉም ነገር እስከ መጨረሻው ድረስ እንግዲህ አብረውን እንደሚቀጥሉ ባለሙሉ ተስፋ ነኝ። ውድ ቤተሰቦች እንግዲህ እነሱም ይሄን ነገር ለመጨረስ ያላቸውን አቅም በሙሉ ተጠቅመው እንግዲህ እየሰሩ ነው የሚገኙት። ውድ ቤተሰቦች እንግዲህ ውድ ቤተሰቦች በዋናነት አሁን የመጣሁበት ምክንያት እንግዲህ አብርሃም እንግዲህ ሊያወራኝ እንደሚፈልግ የኔ ስራ ባልደረቦች እየነገሩኝ ነው የሚገኙት። ውድ ቤተሰቦች እንግዲህ ስለምን ሊያወራኝ እንደፈለገ ወይንም ደግሞ እንግዲህ ከኔና በሱ መሀል የቀረ ምን አይነት ነገር እንዳለ እስካሁን ድረስ ምንም የማውቀው ነገር የለም። እነሱም ቢሆኑ እንግዲህ ለእኛ መናገር ትችላለህ ናቲ እዚህ ቦታ ላይ የለም የተለያዩ ነገሮችን ለማጣራት ወጣ ብሏል በሚሉት ሰዓትም እንግዲህ እስከሚመጣበት ሰዓት ድረስ ጠብቄ ለሱ በጣም ብዙ መናገር የምፈልገው ነገር አለ። እስካሁን ድረስ ያልነገርኩት አንድ ነገር አለ። ያ ነገር ደግሞ ለሱ በጣም አስፈላጊ ነገር ነው። እናንተም እሱም እንዳይቆጫችሁ እኔን መስማት መቻል አለባችሁ እያለ የተለያዩ ዛቻዎችን ጭምር እየተናገረን ያለው ውድ ቤተሰቦች እንግዲህ እኔም የሚያወራውን ነገር እንግዲህ ከሴኩሪቲ ካሜራችን ላይ እንዲሁም ደግሞ ከስራ ባልደረቦቼ ከሰማው በኋላ እንግዲህ እሱን ለማውራት ወስኛለሁ። ውድ ቤተሰቦች እንግዲህ ስለምን ሊያወራኝ እንደሚችል እኔ ራሱ በጉጉት ነው እየጠበቅኩኝ የምገኘው። ይህን ነገር ለእናንተ ቀድሜ ማሳወቅ ስላለብኝ ነው እዚህ ጋር የተገኙት። እንግዲህ ውድ ቤተሰቦች አሁን በቀጥታ ከአብርሃም ጋር ወደሚኖረኝ ቆይታ የሚሄድ ይሆናል። እያንዳንዱ ነገር አብራችሁን የሆናችሁ እንድትከታተሉኝ በአክብሮት ጋብዛለሁ። አብራችሁን ቆዩ። እሺ እንግዲህ ውድ ቤተሰቦች በመግቢያ ላይ በነገርኳችሁ መሰረት እንግዲህ አብርሃምን በቀጥታ ከመጋዘኑ ወደዚህ አምጥቼዋለሁ። አብርሃም እንግዲህ በጣም በተደጋጋሚ ለእኔ የስራ ባልደረቦች ናቲን ማግኘት እፈልጋለሁ፣ ለሱ መናገር የምፈልገው በጣም ብዙ ነገሮች አለ፣ እንዲሁም ደግሞ ይሄ ነገር የምነገረው በጣም ቀልድ አይደለም፣ በጣም የሚያስፈልግና ትልቅ ነገር ነው እያለ ለእነሱም እየነገራቸው ነበር። እነሱም ቢሆኑ እንግዲህ ውድ ቤተሰቦችን የአንዳንድ ነገሮችን እያጣራው ስለነበረ ለእኛ ነገርን እኛ ደውለን እነግረዋለን በሚሉት ሰዓትም እንግዲህ
ጭራሽ ፈቃደኛ አልሆንላቸው ነበር። ይህን ነገር በቀጥታ ለራሱ ነው መናገር የምፈልገው እያለ ነበር። ስለምን ሊያወራኝ እንደምፈልግ እንግዲህ እስከሆን ድረስ ምንም የማውቀው ነገር የለም። ቀጥታ እሱ እንደመጣ ነው ካሜራዬን አብርቼ እንግዲህ ወደ እናንተ ቪዲዮን ለማቅረብ መቅረጽ የጀመርኩት። ውድ ቤተሰቦች እንግዲህ እያንዳንዱ ነገር ከራሱ አንደበት የምንሰማው ይሆናል። አብርሃም፣ በመጀመሪያ ለአንተ መናገር የምፈልገው ነገር አንተን ጭራሽ ማግኘት አልፈልግም። ይሄ እውነታው ነው። በቁም ነገር አንተን ጭራሽ ለማግኘት እራሱ አልፈልግም። ነገር ግን እንግዲህ ግዴታ አንተን ማግኘት መቻል አለብኝ። እንዲሁም ደግሞ ልነግርህ የምፈልገው ነገር አለ ብለህ እንግዲህ በጣም ስታስጨንቃቸው እንዲሁም ደግሞ ስትወክብ ስለነበረ እዚህ ጋር የተገናኘ ነው። በጣም አጭር ቆይታ እንዲኖረን ነው የምፈልገው በጣም ምክንያቱም ከአንተ ብዙ የሚጠቅመኝን ነገር አገኛለሁ ብዬ አላስብም። ስለዚህ እንግዲህ እንድትተባበረኝ እየጠየኩ ያሉት በጣም በአጭሩ መናገር የምትፈልገውን ነገር ትነግረኛለህ። ከዛ በኋላ ይህንን ቀረጻ እናቆማለን። እዛው ወደ መጋዘን ትመለሳለህ። ይኸውልህ ናቲ፣ ዛሬ አሁን የምነግርህ በጣም ለአንተ አስፈላጊ ነገር፣ ለስራህም አይደለም ለሌሎች ነገሮችም አይደለም፣ ግን ለአንተ በጣም በህይወትህ በኑሮ በጣም የሚያስፈልግህ ነገር ዛሬ ልነግርህ መጥቻለሁ። በኑሮ ማለት እየሰማኸኝ እንጂ እኮ እየሰማሁ ነው። ምን ማለት ነው? እንደባለፈው ማለቴ አሁን ቁም ነገር ነው ላወራህ የመጣሁት። እንደገና ደግሞ ሙሉውን ጊዜ አላምንህም፣ በዚህ ወጣው በዚህ ወጣው፣ ስለ እንትና አታወራ፣ ስለ እንትና አታንሳብኝ ምናምን እንድትለኝም አልፈልግም። ስለ አባቴ አታንሳ፣ እናቴ እህቴ አብሳላት እንደሆነች ምናምን እያልክ እንደባለፈው እንድታሰቃየኝ አልፈልግም። ትሰማኛለህ? ሌላ ማስፈራሪያ ዛቸው ውስጥ እንድገባ ደግሞ ነው አልፈልግም። እኔ እያስፈራራሁ አይደለም፣ ቁም ነገር ነው እየነገርኩህ። ካወራህ ቀጥታ ወደ ጉዳይ እኮ ይኸውልህ፣ ስማኝ ልንገርህ፣ እንደዚህ እንድታወራኝም እኔ አልፈልግም። አሁን የምነግርህ ነገር በጣም ለአንተ አስፈላጊ፣ ለስራህ አይደለም ለሌላም ነገር አይደለም፣ ህይወት ላይ በጣም የሚያስፈልግ ነገር 48 ሰዓት አሁን ከነገርኩህ በኋላ 48 ሰዓት ራሱ መቆየት አልችልም። ነገሮቹን በጣም ጥያቄ እንድጠይቀኝ አልፈልግም፣ መስማት እንድሰማኝ ነው የምፈልገው። ኦኬ፣ ስለዚህ ቀጥል። ነገሮችን እያወሳሰብክ አታውራ። ይኸውልህ እንደነገርኩ በጣም ለህይወት አስፈላጊ ነው ብያለሁ፣ ግን ከዛ በፊት የምታደርግልኝ ነገር አለ ወይ ደግሞ ከዛ በፊት ለኔ አንድ ውለታ ወይ ደግሞ የሆነ ነገር እንድታደርግልኝ ፈልጋለሁ። ለምን ሲባል እስቲ ንገረኝ። ማለት አሁን የምነግርህ መረጃ በጣም ሰፊና ለአንተ አስፈላጊ። በምን እርግጠኛ መሆን እንችላለን? አንተ ብቻ ሳይሆን ሁላችሁም የምትደሰቱበት መረጃ እኔ ጋር ስላለ እና ደግሞ አንደኛው እዛ መጋዘን ውስጥ ታስቀምጠኝ እንደዚህ አፍንጫ የታፈኑ ብርድ መቶኝ እንድታሳክመኝ እፈልጋለሁ። አንድ በዛ ላይ ደግሞ ሙሉ ምርመራ እንድደረግልኝ እፈልጋለሁ። እንደዚህ ማውራት እስከሚያቅተኝ የደበደብከኝ፣ ቆይ አልጨረስኩም። ማውራት እስከሚያቅተኝ የደበደብከኝ እንዳለ ካሳት እፈልጋለሁ። ሁለተኛ ነገር ደግሞ ዋነኛው ደግሞ እንድለቅ፣ ካልሆነ ግን በ48 ሰዓት ውስጥ በጣም ብዙ ነገር አንተ በጣም የምታዝንበት፣ እኔ ወንጀለኛ አይደለሁም። ይኸውልህ ከኔ በላይ በጣም ብዙ ሰዎች አሉ እና በ48 ሰዓት ውስጥ ነገሮች በጣም ይበላሻሉ። እኔን አምነኸኝ እንደባለፈው አላምነህም። በዚህ ወጣ አባቴን አታወራ፣ እናቴን እህቴ እንደዚህ በላት ምናምን አይደለም። ስለ ዳኒ አታወራ፣ ስለ ሚኪ ምናምን አይደለም። በስትክክል እንድሰማኝ እፈልጋለሁ። እነዚህ ሁለት ነገሮችን ካላደረክልኝ በትንሽ ሰዓት ውስጥ አሁን ያወራሁት በአንድ ቀን በዛ ቢባል አንድ ቀን ነው። በአንድ ቀን ውስጥ 48 ያልኩም ያው ትንሽ ቢያንስ የሆነ ነገሮች እስኪካሄድ ድረስ ያው የሚወስድ ጊዜ ሊሆን ይችላል በሚለው ነው እንጂ አንድ ቀን በጣም በቂ ነው። ከባለፈው ጀምሮ እዛ መጋዘን ውስጥ ካስገባህ ጀምሮ ነገሮችን አንተ ጋር እንዲደርስ ለብዙ ሰዎች እዛ ላሉ ግብረ አበሮችም እዛ ላሉት እንትኖች ተናግሬያለሁ፣ ግን የሚሰማኝ የለም። የቀረህ 48 ሰዓትም ላይሆን ይችላል። አንድ ቀን ብቻ በቃ ስለምን 48 ሰዓት እንደምታወራ በነገራችን ላይ ለአንተ ልነግርህ የምፈልገው ነገር የጤና ሁኔታ ደህና ለእኔ አሁን ላይ ማለት ነው። ይኸውልህ ስማኝ፣ ዝም ብለህ አታወራ። እሱማ ግዴታ ነው እኮ ይሄ ግዴታ ስለሆነ የጤና ሕክምና እንዲደረግልህ አደርግልሃለሁ። ኦኬ። ሲቀጥል ካሳ እና ደግሞ ትለቀኛለህ ያልከው ነገር ግን ተራ የጅል ወሬ ነው እኮ። ስለዚህ ሁለተኛውን ነገር ካላረክልኝ ነገሮችን የምታያቸው ይሆናል ማለት ነው በአንድ ሰዓት ውስጥ ወይ ደግሞ በአንድ ቀን ውስጥ እንዳለ እስከዛሬ ከሰራች አንዴ 48 ሰዓት ትላለህ፣ አንድ ቀን በጣም ይኸውልህ አፋጣኝ መረጃ ልነግርህ የምፈልገው እና ቃል ገብተህልኝ የምትለቀኝ ከሆነ አሳክማለሁ ብለኸኛል፣ ግን ቃል ግባልኝ መጀመሪያ ሁሉን ነገር ሲጀመር ከእስከዛሬ እዚህ ካመጣሃቸው ከኔ ጋር ጨምሮ ማንም እንደዚህ አይነት መረጃ ሊነግርህ አይችልም። ዋና መረጃ ነው ሊነግርህ። ለሰራህም በጣም አስፈላጊ ነው። ለሰራህ ህይወት ላይ ቤተሰብህ ላይ ኑሮህም ላይ ምንም ላይ የሚያስፈልገ መረጃ ነው። ስለዚህ እኔን በደንብ ብትሰማኝ። እሺ ችግር የለውም ልስማህ። ከምን ጋር በተገናኘ ነው? በመጀመሪያ ደረጃ ከአንተ ጋርም ከቤተሰብ ጋርም ከኑሮም ሁሉም ነገር የሚያግዘ መረጃ።
እንደገና ደግሞ እንደዚህ አፍንጫዬን እንደዚህ መጋዘን ውስጥ ብርድ መቶኝም ታፍኜ የቆየሁበትን አስመርምረህም ህይወቴ ደግሞ እንዲቀጥል ከዚህ በፊት ሰራቸው የነበሮች ብዙ ብር ስለማገኝ ስራ ማስጀመሪያ ሌላ እንደዚህ አይነት ነገሮች ላልገባ እችላለሁ። ግን ስራ የምጀምርበትን የሆነ ገንዘብም ከየትም ብለን ሰጠኝ ፈለግ እስኪ ንገረኝ። የምበላውም የምጠጣውም ብር ስለሌለኝ በባለፈው እንደነገርኩ ለእናቴ አንድ ነኝ። ለእሷም የሆነ ነገር ማድረጊያ ደግሞ ይኸው 100,000 ብር ይኸውልህ አሁን ከምነግርህ መረጃ 100,000 ብር ኢዚ ነው። 1 ሚሊዮን ብጠይቅ ራሱ ምከፍለው ልጅ ምንድን ነው ማለት እንደዚህ ኮራ ብለህ ምናምን ነገር እንድትወራ ያደርገህ። አሁን እኔ ወንጀለኛ ላልሆን ይችላል፣ እኔ እዚህ ምንም ላይፈጠርብህ ይችላል። ግን አንተ ቤተሰቦች እናትህ በጣም ትልቅ አደጋ ውስጥ ናቸው። ስለዚህ ለእኔ አሁን ያልኩህን በሙሉ እያንዳንዱ ነገር ቃል ትገባልኝ 100,000 ብር እንደሰጠ ማለት ነው። እሺ አንድ ነገር ልንገርህ፣ እያወራህ ያለው ነገር ምናልባት ቁም ነገር ከሆነና የምር ይሄን ያህል እንደምታወራው እንግዲህ በእኔ እንዲሁም ደግሞ ሲቀጥል በቤተሰቦች እንደባለፈው ምናምን እንድንከራከር የሆነ ስማኝ፣ ዝም ብለህ አትጩህ አንተ። ስማኝ አስጨርሰኝና አውራ። እያወራሁ እንድገባብኝ አልፈልግም በማለት እሺ ጨርስ። ስለዚህ የምነግረኝ ነገር ከቤተሰቦች ጋር የሚገናኝ ከሆነ ሲቀጥል ደግሞ እንዳልከው ያን ያህል አስፈላጊ ነገር ከሆነ 100,000 ብር እንሰጥሃለሁ። ነገር ግን ተራ የወሬ ከሆነ የምታወራልኝ 100,000 ብር ልሰጥህ አይደለም፣ እድሜ ልክን ከዚህ ቤት እንዳትወጣ ነው ማለት። በዚህ ነገር እንድትስማማ ፈልጋለሁ። እኔም ተስማምቻለሁ፣ ችግር የለውም። ግን አሁን እስካሁን የገባህልኝ ቃል በምን ማረጋገጫ ነው? በነገራችን ላይ ከዚያ አትወጣም። እንዴት ካልወጣሁ ታዲያ እንዴት ልነግርህ እችላለሁ? ብርህን እሰጥሃለሁ። ከዛ በኋላ ምን ያደርግልኛል? አስፈላጊ የሆነ የህግ እርምጃ ከተወሰደልህ በኋላ እስከዚህ ካልወጣሁ መውጣት ባለብህ ሰዓት ቅጣትህን ጨርሰህ ልክ ስትወጣ እኔ እኮ ወንጀለኛ አይደለም። ወንጀለኛ ካልሆንክ ህግ ይፈርዳል እኮ። ስለዚህ ታስወጣኛለህ። በውጭ ሆኜም መከታተል እችላለሁ ህግ ያስወጣል እኮ። መከታተልም እችላለሁ። ህግ ያስወጣል። ከዚህ ስለ ህግ ምናምን አይደለም እያወራሁ ያለሁት። በውጭ ሆኜ ነገሮችን መከታተል እችላለሁ። በውጭ ሆነ ነገሮችን መከታተል ነው የምፈልገው። መረጃ ታጠፋለህ ምናምን። ለምንድን ነው መረጃ ማጠፋው? እየነገርኩህ አይደል? ያለ ጊዜ 48 በጣም በዛ እያልኩ ነው። አንድ ቀን ነው የቀረ። አሁን ከነገርኩ በኋላ ራሱ ግማሽ ቀን ራሱ መፍጀት የለም። ቶሎ ብለህ ወደ እርምጃ ነው ልትሄድ የሚገባው። እና ደግሞ ከባለፈው ጀምሬ ነግሬሃለሁ። መጨረሻ አካባቢ ስለ መድኃኒትም ነግሬሃለሁ። እኔን እዚህ ስራ ውስጥ ያስገባችኝ መድኃኒት ናት። አንተን አትወድህም ብያለሁ። ስለዚህ በዚህ ዙሪያ ነው ነገር የምፈልገው ማለት ከመድኃኒት ጋር ተገናኘ። ከመድኃኒት ጋርም ከቤተሰቦች ጋር ግን ደግሞ መድኃኒት በየወሩ የምከፍለኝን ነገር ስለማጣው አንተ በየወሩ እንድትከፍለኝ ፈልጋለሁ። በየወሩ ገባህ? በየወሩ አይደለም። ትሰማኛለህ? በ100,000 ብር እኔና አንተ ተስማምተን ጨርሰናል። አለቀ። የምነግርህ መረጃ አስፈላጊ ከሆነና ደግሞ ህይወቴ ላይ የሚጠቅመኝ ነገር ካለ በእርግጥ 100,000 ብር እሰጥሃለሁ። ይኸውልህ በባለፈው እንደነገርኩ መድኃኒት አንተና ዳኒ ሚኪ እንድትጣሉ እንደምፈልግ ነግሬሃለሁ። እና ደግሞ አባትህም ሚኪ እንደገደለው ምናምን በመርዝና እንደሞተም ተመሳስሎ ወንጀል እንደተቀናበረም መድኃኒት እንዳቀናበረችው ነግሬሃለሁ። ስለዚህ አሁን የምነግርህ ነገር ከሱ ጋር የተያያዘ ከአባትህ ጋርም ከአንተ ጋርም ከሙሉ ቤተሰቡ ጋርም የተያያዘ ነገር ነው የምነግርህ። ኦኬ እሺ፣ ምንድን ነው የምትፈልገው? መውጣት ነው የምትፈልገው ከዚህ? እሱማ ግልጽ ነው። መጀመሪያ ከዚህ እንደወጣው ብሬን ታቀብለኛለህ። ሰከንድሊ ደግሞ የሆነ ስራ እንድሰራ ታደርገኛለህ። አንድ ሰው በወንጀሌንም በውጭ መከታተል ካለብኝ በውጭ እንድከታተል ታደርገኛለህ። ሁለተኛ ደግሞ መድኃኒትን ካልያዛችኋት ልገለኝ ስለምችል ለእኔ ጋርድ እንድቀጥርልኝ እፈልጋለሁ እሷ እስከምትያዝ ድረስ። እና ደግሞ በዛ ላይ ደግሞ ወጥቼ ምንም የምሰራው ነገር ስለሌለ እቤት ውስጥ የምበላው ምናምን ስለሌለ እሱን ታሟላለህ። የአንድ ወር ትሰማኛለህ? እኔ አንተን ቀለብ የምሞላበት ምንም አይነት ፍላጎት የለኝም። ዝም በል ልትወር አልፈልግም። 100,000 ብር ተስማምተናል። በ100,000 ብር ጨርሰናል። አለቀ። 100,000 ብር የጦጣ ፍራንክ አይደለም። አሁን ስነግርህ ማለት ነው 100,000 ብር ያንሳል። 1 ሚሊዮን እሺ ጉዳይ አይደለም። ይኸውልህ ስማኝ፣ እኔ 100,000 ብር አይመለከተኝም። በ100,000 ብር ጨርሰናል። የቀረን እኔ እናንተ ከዚህ ታስወጣኛለህ የሚለው ነገር ነው አይደል? ስለዚህ ይኸውልህ ደረትህን ነፍተህ እንድትቀመጥ አልፈልግም። ለምንድን ነው ደረቴ? አንድ ቅድመ ሁኔታ አለኝ። አንድ ቅድመ ሁኔታ አለኝ። ትሰማኛለህ? ይኸውልህ መረጃዎቹን ከነገርከኝ በኋላ ያ መረጃ አጥጋቢ ከሆነ እለቃለሁ። ነገር ግን የማይሆን ወሬ ወይንም ደግሞ እኔ የማውቀውን ነገር የምትነግረኝ ከሆነ አለቅም።
ለምንድን ነው ማንም አያውቅም ሲጀምር ከኔና ስለዚህ በዚህ ነገር እርግጠኛ ከሆንክ ተስተካክለህ ቁጭ በል እንዴ መጋዘን ውስጥ ተስተካክለህ ቁጭ በል ይኸውልህ እዚህ ጋር ለታይ ነገር እያስተካከልኩ ነው አልኩ እንደው ሙሉ ምርመራ አስታደርግልኝ ከሙሉ ከታች ከላይ ነው ታደርግልኝ የሚገባው እንደዚህ አፍንጫዬ ታፍኖ ደብድበኝ እዛ መጋዘን ውስጥ ምግብ ሳሰጠኝ የቆየበት እንድከሰኝ ይፈልጋል እሺ ችግር የለም ስለዚህ ወደ ጉዳያችን ስንገባ መድኃኒት አንተን አትወደም አውቃለሁ ይሄን አዲስ እንድትነግረኝ አልፈልግም እንዴት ነው በቃ በባለፈው እኮ ያወራውልህ ከዜሮ ነው የምጀምርልህ እንደገና ደግሞ መድኃኒት ባንተ በጣም ትቀናለች ላንተ የሚደረገው ያንተ ቤተሰብ ላንተ ያላችሁን ከሷ በላይ ያላችሁን ፍቅር እንደነገረችኝ እንኳን በጣም ትቀናለች አንተን የምትጠላበት መንገድ ያ ነው እንደገና ባንተ ምክንያት ደግሞ ቤተሰብ እንዳለ ጠልታለች ማለት ይኸውልህ ይሄን መረጃ ስነግርህ በህይወቴ ውስጥ በጣም አደገኛ የሆነ ውሳኔ እየወሰንኩና አደገኛ የሆነ ወሬ እየነገርኩ እንደሆነ አዘንጋ ይኸውልህ እሺ ቀጥል መድኃኒት ባንተ ምክንያት አሁን ራስ ሳወራ በጣም እያመመኝ ነው መድኃኒት አንተን በጣም ነው የምጠላ እንደገና ደግሞ ይሄን ስነግርህ እያየሁና ህይወቴ ላይ በጣም ስጋት እንደሚጨምርብኝ መድኃኒት በጣም መጥፎ ሰው ናት ታስገድደኝ ይችላልች ቆይ ችግር የለውም ይኸውልህ ይመስለኛል የደህንነት ስጋት እየተሰማህ መድኃኒት ታስገድደኝ ይችላል እያልክ ነው መድኃኒት ይኸውልህ በዚህ ሰዓት የት እንዳለች ምን እያደረገች እንደሆነ በደንብ አውቃለሁ ስለዚህ መድኃኒት ለአንተ ስጋት ልትሆንብህ አትችልም ችግር የለውም ይኸውልህ ስለሱ አታስብ መድኃኒት በእኔ ሰዎች ቁጥጥር ስር ነች ማለት ይችላል ሁልጊዜም ቢሆን የእኔ ሰዎች እስከዛሬ ከሷ ላይ አይናቸውን ሁላ ሰው እያመጣችሁ ስታወሩ ያ ሁላ ሰው እንደዚህ ስታስሩ ምናልባትም አሁን ነው ይሄ ነገር የተፈጠረው እና እሷ ላይ የተወሰኑ ጥርጣሬዎች ስላሉን እኮ መቼ ያዛችኋል ያንን ትሰማኛለህ ዝም በል አስጨርሰኝ እኔ እያወራሁ አትደረብ እኮ የሚጠቅምህ መረጃ እኮ ነው የሚጠቅመኝ መረጃ ነው የምነግረኝ አይደል ተስማምቼ ነው ስለዚህ እኔ የማወራውን ነገር ትሰማለህ ዝም ብለህ አፍህ እንዳመጣል እንድትወራ አልፈልግም ለአንተ እየነገርኩ ያለሁት ምንም አይነት የደህንነት ስጋት እንዲሰማ አልፈልግም ነው በቃ አለቀ ቆይ ተናገርኩ ስንቴ ነው የምታወራኝ ጨረስኩ ስለዚህ ቀጥታ ማውራት ያለብን ነገር በቀጥታ አውራ አንተ ጋር ብዙ ጊዜ ማሳለፍ አልፈልግም ይሄን ነገር ረስተዋል መሰለኝ ለምን አንድ ሳምንት እኔ ጋር ታሳልፍ ለአንተ እኮ የሚጠቅመህ ነገር ነው ለምን አንድ ሳምንት እንደዚህ እያወራሁ ብቆይ ራሱ ለአንተ ህይወት አንተ ራሱ እዚህ አሁን ከዚህ እንደዚህ እኔ ካልነገርኩ ማለት ነው በግማሽ ሰዓት ውስጥ ልትሞት ትችላለህ በግማሽ ሰዓት ውስጥ ቤተሰብ ልታጣ ትችላለህ መድኃኒት አንተን በጣም ስለምጠላ ዛሬ አይደለም ትናንትም አይደለም ከዚህ ወርም በፊት አይደለም ከአመት ከሁለት ዓመት በፊት ልታስገድልህ ብዙ ጊዜ ሞክራለች ምንድነው እያወራ ያለው የማወራውን ነገር ከቁም ነገር መውሰድ አለብህ ከቁም ነገር ወስደህ እኔን ደግሞ እንድትሰማኝ እፈልጋለሁ ስለዚህ እኔ ደግሞ ይሄን በደንብ አውቃለሁ ከምን ነገር ከአስከፈ ነው ስለናንተ ቤተሰብ ስለናንተ ስለሷ አቅድም በጣም ስነግረኝ ነበር ስለዚህ ከልጅነቱ ጀምሮ በጣም ስለምጠላ አንተን ለማስገደድ በጣም ብዙ አመታትን ለፍታለች እና ደግሞ ብዙ ነገሮችን ማካሄዳለች አንተ የምትጠላበት መንገድ ያው እንደሚታወቀው የቤተሰቡ የመጀመሪያ ልጅ ነው እና ደግሞ ሙሉ እንትናቸው ፊታቸውን ወደ አንተ ነው የሚያዞሩት እሷ ላይ በጣም ታረስታለች እና ደግሞ በዚህ በጣም ትናደዳለች ከልጅነት ጀምሮ ከልብስም ከምንም ሲገዛ ነገሮችን የግል ትምህርት ቤት እንግዲህ አንተ ነው የተማርከው እሷ የመንግስት ናት አስቡ ከህፃናት ጀምሮ እየጠላች ያደገች ልጅ እንዴት አታስበውም እንዴት ትገላኛለች በራሱ አንተ እንዴት አላሰብከውም አመት ባል ልብስ የሚገዛው ቀድሞ ላንተ ነው እነሱ ችላ ይባላሉ የሆነ ነገር ለመዝናናት ምናምን ሲወጣ እንደነገረችኝ ከሆነ አንተን ነው ቅድሚያ የሚሰጥ እነሱ ችላ ይባላሉ የቤት ስራ እንኳን ቤት ውስጥ የሚደረግ ስራ እንኳን የወንድ ስራ እንኳን አሰራም አንተ በጣም አቅብጠው ነው ያሳደጉ እነሱ ከቤት ማጽዳት ከወጥ ከምንም አንፃር እነሱ በጣም እየለፉ ነው ያደጉት እና የምጠላበት አታውራ ቀጥታ ንገረኝ መናገር የምፈልገው ነው የማይሆን አይደለም እሷ ከነገረችኝ አንፃር እኮ ነው እየነገርኩ ያሉት አንተን የምጠላበት መንገድ እነዚህ ናቸው ሁለተኛ ነገር ደግሞ ለማስገደልም እንደነገርኩ ብዙ አመታትን ለፍታለች ብዙ ብር አፈሳለች ወይ ለምን ትለኛለህ እንዴ አሁን የነገርኩ መረጃ እኮ በጣም በቂ ነው ከህፃንነት ጀምራ በጣም ነው እየጠላችሁ ነገርከኝ ቀጥል እንደገና ደግሞ የሆነ ሰዓትም ፕሮሰስ ለማስጀመር ቤተሰቦቿን ብር ለመጠየቅ አስባ ነበር ግን ደግሞ አሁንም ካደጋችሁ በኋላ ፊታቸው ማን ላይ ነው አንተ ላይ ነው አንተ ግን ያን ብር ብትጠይቃችሁ ወዲያው ነው የሚሰጠው እሷ ምን አላት ግን አይቻልም ለምን ምክንያቱም አንተ ቀዳሚና ዋና ልጃቸው በጣም የሚወድ ልጃቸው ስለሆንኩ እሷንስ አይወዷትም ምናምን እያልኩ አይደለም
ግን ደግሞ ላንተ ቅድሚያ ስለሚሰጡ አያ እነዚህ ነገሮች እሷ ጭንቅላት ውስጥ በጣም ተዘዋወሩ። ቀን ከሌሊት እያሰበች ባል ራሱ ማግባት አልቻለችም በአንተ ምክንያት። ለምን አትለኝም? ምክንያቱም እሷ የምፈልገው ከዚህ ሀገር አንተን ገላ ቤተሰቦቹን ገላ ወደ ውጭ ሀገር መሄድ ስለምፈልግ እንደሱ እንዲሆን ያደረገው ደግሞ አንተ። ለምን አትለኝም? ቅድሚያ ስላለ ለሷ ምንም አይነት ጊዜ ቦታ ብር እንደውም አንተ ነበርክ እኮ እንደዛ መሆን የነበረብህ። ወንድ ልጅ ነህ፣ ሰርተህ ግረህ ጥረህ መብላት ነበረብህ። እሷ ነበረች ልታገዝ የሚገባው። እስቲል አሁን ድረስ እናትህ የምታግዘውም ላንተ ነው። አባትህ እንኳን ነፍስ ይማር ቢሞቱ እንኳን እናትህም አሁን ጥላቻው እሷ ላይ ነው። አትወዳትም እሷ መድኃኒትም እናትህን አትወዳትም። እንደዚህ የሆነበት ምክንያት ደግሞ ዋነኛው ምክንያት አንተ ነህ። ምንድነው? እኔ ምን አገባኝ ደግሞ እዚህ ጋር? አንተ እኮ ምንም ላታውቅ ትችላለህ፣ ግን ደግሞ ቤተሰብ ከመጀመሪያ ጀምሮ ለመጥላቷ ምክንያቱም ሆኖ እኔ ምን አገባኝ? እንዴት ምን አገባኝ ማለት ምን ማለት ነው? በምን መልኩ ነው ሊገባ ይችላል? አንተ መጀመሪያ አካባቢ ለአንተ ፍቅር ባይኖራቸው ከሷ የበለጠ ፍቅር ባይኖራቸው አንተን እንደዚህ አሞላቀው ባያሳድጉ እሷን ችላ ባይሏት ይሄ ሁላ ነገር አይፈጠርም ነበር። አንተ እንደፈለክ አድገሃል። እንደ ወንድ ልጅ ራሱ ሰርተህ ጥረግረህ አልበላህም። በቤተሰብ እገዛ ነው እዚህ ድረስ የደረስኩ። ይኸውልህ ስለኔ ምንም የምታውቀው ነገር የለም። እሷ በደንብ ነግራኛለች። እንዴት ልለፍ? እሺ ችግር የለውም። ምንም አላለፍክም እስካሁን። ነገር ግን ለማንኛውም መናገር የምትፈልገውን ነገር አልነገርኩም። ይኸውልህ መድኃኒት እንደነገረችኝ ከሆነ አንተን ገላ ቤተሰቦችን ገላ ወደ ውጭ መሄድ ትፈልጋለች። አንተን ለማስገደል ብር አታ ምናምን ሳይሆን ወደ ውጭ ስትሄድ ሙሉ ሀብቱን ወርሳ መሄድ ስለምፈልግ ነው። ምክንያቱም አንተን ገላ እነሱን ገላ ብትሄድ ምንም የምትጠቀመው ነገር የለም። ግን ደግሞ መጀመሪያ አካባቢ ውርስ ለሷ እንዲሰጣት ይፈልጋል። ግን አይሆንም። ምክንያቱም አንተ ወንድ ልጃቸው ስላለ። ይሄ ነገር ደግሞ እሷ ጭንቅላት ውስጥ በጣም ተመላለሰ። በጣም አንዴ መድኃኒት እንደነገርኩኝ ከሆነ ችግሯ ከኔ ጋር ነው አይደል? ካንተ ጋር። ነገር ግን ከሷ በታች ያሉ ሁለት እህቶች አሏት። እነሱ ላይ ማለት አሁን እያልከኝ እንዳለው ከሆነ ቤተሰቦቿ እነሱም ተጨቁኖ ነው ያደጉት። እኔ ስለነሱ መጨቁን አይደለም የማወራው። አንተ በጣም በስነ ስርዓት ነው ያደገው። እኔ አሁንም ስለሱ አይደለም እያወራሁ ያለሁት። መድኃኒት እነሱን ለመጥላት ምን ምክንያት አላት ነው ያልኩት። እነሱን ለምትጠላቸዋለች ህፃኖቹን እያልከኝ ያለው እኮ ቤተሰቡ እንደምትጠላበት ምክንያት ዋናው አንተ ነህ። ምክንያቱም ለአንተ በጣም ፍቅር ስላላቸው እነሱን ዞር ብሎ ስለማያቸው ምን በላሽ ጠጣች። እኔ እንደነገረችኝ ከሆነ እኔ በሷ ቦታ ሆኖ ራሱ ከሷ በላይ ነበር የማደርገው። በላሽ ጠጣች፣ አደርሽ፣ የታደርሽ፣ የትዋልሽ ምናምን ሳትባል ያደገች ልጅ አንተ የት ገባ በጣም ስትከታተል የእግር ትምህርት ቤት እንደላቀ ያደክ ልጅ ከሷ ጋር እኔ በሷ ቦታ ብሆን እስካሁን ገድዬ ነበር፣ ቤተሰቦቼንም አጠፋ ነበር። እሺ ቀጥል ችግር የለውም። ከዛ በኋላ ውጭ ለመሄድ ፕሮሰስ ጀምሩልኝ ስትላቸው አይሆንም አሉ። ለምን? ውርሱን ለአንተ ስለሚሰጡ። በዚህ ጉዳይ ደግሞ በጣም ተናደደች። ምክንያቱም አንተ ባትኖር ለእሷ ይሰጣት ነበር። ምክንያቱም ከሷ በታች ያሉ ሴቶች ምንም ስለማይጠቡ። እናት አባት ቆሞ ስለምን ውርስ ነው የሚወራው? ቆይ አልገባኝም። ይኸውልህ እናት አባትህ ሞት አይደል እንዴ? አባትህን ያስገደደችው እሷ ናት። ያው እርግጠኛ ነኝ እርግጠኛ ባልሆንኩ ነገር አታውራ። እርግጠኛ ነኝ አባትህን ያስገደደችው እሷ ናት። ምክንያቱም አባትህ ሲሞት ውርስ ይመጣል ብላ ስለምታስብ። ከዛ ደግሞ አሁን መሀል ላይ አንተ ማን መጣ? አንተ ስታስብ ደግሞ አንተን ለማስገደል ብዙ አመታትን ለፋች፣ ግን አልተሳካም። አንተ አትገኝም፣ የሆነ ምክንያት ታመልጣቸዋለህ ምናምን። በጣም ብዙ ጊዜ እስካሁን እዚህ ከጠየቃቸው መሀልም የመጡ ልጆች ነበሩ አንተን ለመግደል፣ ግን ደግሞ አልተሳካላቸውም። ይሄ መረጃ እስካሁን ካገኘው ከሰራሃቸው ስራዎች ለአንተ በጣም ጠቃሚ ነው። ይኸውልህ ትሰማኛለህ? ይኸው በ24 ሰዓት ውስጥ አይደለም አንድ ቀን በማይሞላ ጊዜ ውስጥ አሁን ነግርህን ካላደረግ የአንተ ህይወት አስጊ ነው፣ የቤተሰቦች አስጊ ነው። ይኸውልህ ስማኝ፣ ይሄን ፕሮሰስ ለማስጀመር ያው እንግዲህ ብር አንሷትም አይደለም፣ ያው ብርም ሊጠቅማትም ይችላል፣ ብሩ አይጠቅማትም ልልህ አልችልም። ግን ደግሞ አንተ መጀመሪያ መገደል አለብህ። ይኸውልህ ቤተሰቦች በጣም አደጋ ውስጥ ናቸው። እኔ ሙሉ መረጃውን አውቃለሁ። ካንተ በኋላ ቤተሰቦች አደጋ ውስጥ ናቸው ማለት እናትህ ካንተ ቀጥሎ ሟች ናት። አንተን ከገደለች በኋላ ያው ለእናትህ ይሰጥ ይባላል። ሙሉ መረጃውን ደግሞ ከፍርድ ቤት አጣርታ የውርስ ጉዳይ በጣም አጣርታ ነው እንደዚህ እያደረገች ያለችው። እና ደግሞ በጣም ከዚህ ሀገር ራሱ ከአዲስ አበባ ወጥታ እዛ ሐዋሳ ሄደችበት ምክንያት አንዱ ይሄ ምክንያት ከሩቅ ሆና ነገሮችን በሰው
እየተከታተለች እንደሆነ ልነግርህ ነው። መጀመሪያ ለውርስ ብላ አባትን ገደለችው። ከዛ በማንሳበበች በሚኪና በዳኒ ከዛስ እኔን ጠርታ ነገረችኝ። ላንተ የማይሆን መረጃ እንድሰጥ አደረገች። አወራን። ግን መጨረሻ ላይም እንደዚህ አይነት ነገር መሆኑን ስለማላቅ ነገርኩ። እንደገና ደግሞ ሁለተኛ ነገር አንተን ከተገደልኩ በኋላ መሀል ላይ እናተን ትገላለች ማለት ነው። እናተን ይኸውልህ ሰማኝ። እኔ ቁም ነገር ነው እያወራ። ከዚህ በኋላ ሁሉም ነገር መናገር አለብኝ። እኔ ከዚህ በኋላ መጨናነቅ አይምሮ ውስጥ ይዤ መቀመጥ አልችልም። ህሊናዬ በጣም እየጎዳኝ ነው፣ እያመመኝም ነው። ከዚህ በኋላ ብሞትም ምን ብልም ችግር የለብኝም። ይሄን ነገር ልንገርህ ብዬ ነው። እና አንተን ከገደለች በኋላ የሚሆነው እናቷ ናት። ያው አንተ እንደዚህ እንደለፋህበት አንተ ማለት እሷ አንተ ላይ እንደለፋችው ጊዜ ላልተፋ ትችላለች። ቀለል አድርጋ እሷ ማስገደድ በመርዝ ምናምን ማስገደድ ትችላለች፣ እንደነገረችኝ ከሆነ ማለት ነው። ከዛ በኋላ ውርሱንም አገኘች፣ ቤተሰቦቹንም እንደፈለገችው እንደምጣላችሁም ገደለቻችሁ ማለት አይደል? ቆይሽ እኛንሽ ሀሳቡ ተሳክቶለት ምናልባት አስገደለች። እሺ እህቶቿስ? ስለ እህቶቿ ስለ ቤተሰብ ምንም የሚመለከታት ነገር ስለዚህ እህቶቿን እንደማስገደል ነው ሀሳቡ። እህቶቿን ጥላቸው ልትወጣ ትችላለች እንደነገረች። ምንም የቤተሰብ ፍቅር ያላት ልጅ አይደለችም። መድኃኒት ማለት በጣም ጨካኝ አውሬ ሴት ማለት ናት። እኔ እንደሷ አይነት ሴት አይቼም ሰምቼም አላውቅም። እኔ በወዳትም እንኳን ለሷ ፍቅር ቢኖረኝም እንደሷ አይነት እየወደድኳትም እንኳን እየነገርኩ ነው። እንደሷ አይነት ጭራቅ ሴት አይቼ አላውቅም። ይኸውልህ እየነገርከኝ ያለው ከዚህ ለመውጣትና ለገንዘብ ስትል ነው። እኔ ይኸውልህ አሁን የነገርኩህን አንድ ቀን ያለ ለቤተሰቦችህ ጋርድ ጥበቃ ከአሁን ሰዓት ጀምሮ ደውለህ እንድትናገር ይገባል። ይኸውልህ ያለህ ሰዓት በጣም ትንሽ ነው። አሁን የነገርኩህ ነገር መረጃ በሙሉ በጣም አስፈላጊ ነገር ነው። ከዚህ በኋላ መድኃኒትን በቁጥጥር ስር ልታወራት ይገባል። አንድ ሁለተኛ ደግሞ ራስ ላይ ፎከስ ማድረግ አለብህ። እየነገርኩህ ያሉት ቀልድ አይደለም። እኔ አንተም በሆነ እኮ እዚህ አልገኝም። ይሄን እኔን ኢንተርቪው የምታደርግብኝ ሰዓት እኮ በቃ ማቋረጥ አለብህ እንዴ። አሁን እኮ ነገሮችን በቃ ሂደህ መወሰን አለብህ። ራስ ላይ ለራስ ጋርድ መቅጠር አለብህ። ለቤተሰቦች ጋርድ መቅጠር አለብህ። ከሷ ስር ያሉትን ሰዎች መያዝ አለብህ። ሁለተኛ ደግሞ እሷ መያዝ አለብህ። ነገሮችን እንደዚህ እያደረክ ይኸውልህ አሁንም እየነገርኩ እየሰማኝ አይደለም። ዝቅ ብለህ ነው ችላ ብለኸኝ ያለው። ምክንያቱም እኔ ስለማታምኝ እኔ ቁም ነገር ነው እየሰማ ያለሁት እየነገርኩ ያለሁት። እንደዚህ እያመመኝ እየነገርኩ ያለሁት ለአንተ በጣም ወሳኝ መረጃ ስለሆነ እንደገና ደግሞ እኔ ነፃ ልታደርገኝ እንደምፈልግ ልነግርህ ነው። እኔ ምንም የሰራሁት ወንጀል የለም። መተህ ሂድና መተህ ያው እሷ ከተገናኘን በኋላ ለዳኒ እንደዚህ ያደርግ፣ ሚኪ እንደዚህ ያደርግ፣ ናቲ እንደዚህ ይበላቸው ብላ መጣው። ግን ከመጣው በኋላም እዚህ ያሉት ነገሮች በጣም ከባድ ስለሆኑ አልቻልኩም። ግን እውነታውን ነግሬሃለሁ። አሁንም እውነታውን እየነገርኩ ነው። ልታምኘኝም ላታምኝ ይችላል። እኔ አንተም ብሆን ለቤተሰቦቼ ይኸው ቁጭ ብዬ አሁንም አላዳምጥም ነበር። ለቤተሰቦቼ ጋርድ እቀጥራለሁ፣ ህይወቴን አስተካክላለሁ። እንኳን ለቤተሰቦቼ አይደለም ዳኒና ሚኪንም ጋርድ ልቀጥላቸው ሙሉ ከአንተ ጋር ግንኙነት ያላቸውን ሰዎች እንዳለ ለማስገደል ቆርጣ ተነስታለች። ለአንተ ልነግርህ የምፈልገው ነገር ማለት ለአንተ መናገር ይኑርብኝ አይኑርብኝ አላውቅም፣ ግን ለቤተሰቦቼ እውነቱን ለመናገር ምንም ቢሆኑ ጉዳይ አይደለም፣ አይመለከተኝም። ግን ቤተሰቦች ምንም ባይሆኑ ጉዳይ ነው። እንደዛ ነው እያልከኝ ያለው። ምን አጋ ይኸውልህ ስማኝ፣ አሁን ሌላ ትርፍ ወሬ እንድትወራ ሌላ ነገር እንዳትወራ። ስለዚህ አባትህ ስለሞተ ደስ ብሎሃል ማለት ነው። ዝም በል። ይኸውልህ የማይሆን ነገር አታወራ። አሁን ቀጥታ ካንተ ጋር መጣላት ነው የምጀምረው። ዝም በል። ይኸውልህ ስለዚህ ጉዳይ ምንም ነገር እንዳትወራ። ዝም በል። ቤተሰቦች ምንም ቢሆኑ አይገባኝም። አይመለከትም። ምን አገባህ? ምን አገባህ ማለት ነው? ነገር እየነገርኩህ ለምን አይመለከትም። ዝም በል። እኔ እኮ ለአንተ እኮ ስለ አባቴ ምንም ነገር አታወራ። በቃ አይመለከትም። አባትህ ስለሞተ ደስተኛ ነህ። ምን አገባህ? ማንም የውስጤን አያውቅም። እየሰማኝ ነው? ማንም ታዲያ ስለ ቤተሰቦች አያገባኝም ለምን ትላለህ እንዴ? እየነገርኩህ እኮ ነው። አንተ ሟች ነህ። በዚህ ቀን ውስጥ ዛሬ ሟች ነህ። ልታስገድልህ በጣም እየሞከረች ነው። ከዛ በኋላ ደግሞ ውርሱን ለመውረስ እናት ስላለች እናትን ከዛ በኋላ መውጣት የምፈልገው እያልኩህ እኮ ነው። ከዛ አሁን ለምን ትለኛለህ? አያገባኝም። በጣም እያመመኝ ነው ያለው። ከዚህ በላይ እንደውም ማውራት በጣም እየከበደ ነው። እኔ ስነግር ራሱ ዝቅ ብለህ ነው እየሰማህ፣ ከቁም ነገር ራሱ አልወሰድከውም። አንተ በቃ እንዳታወራ ምንም ነገር። ይኸውልህ ዝም በል። አንተም ብሆን ልንገርህ፣ መጀመሪያ ራሴን እጠብቃለሁ። ከዚህ ሰዓት ጀምሮ
ቤተሰቦቼ ጋር ደውዬ እናቴ ጋርም እህቶቼ ጋርም ደውዬ ደህና መሆኑን እዛ መጋዘን ውስጥ እንደዚህ 3 ቀን ነው 4 ቀን አቆይታኝ አፍንጫ የታፈነ ብርድም መታኝ። አያ ደህና ስራ አልሰራህም። እንደገና ደግሞ እኔ አንተም ቢሆን ያልኩህ ወደሱ ጉዳይ ስመጣ ቤተሰቦቼ ጋር ጥልቅ የሆነ መደወል ነበረበት። በዚህ ሰዓት ደህና ናቸው እየነገርኩ ችላ ነው እያልከኝ ያለው። ጋርድ ልቀጥርላቸው ይገባል። ራስህ መጠበቅ አለብህ። ባልደረቦች እነ ዳኒና እነ ሚኪንም ለነሱ መናገር አለብህ ይሄን ጉዳይ። ምን ነግረኝ ነገር ጨርሳል። ይኸውልህ የእሷ እቅድ አጠር አድርጌ ስነግርህ ውርሱን ለመቀበል አንደኛ አንተን ታስገድላለች። ያለ ሰዓት ደግሞ በጣም አንድ ቀን ራሱ ላይ ሞላ ይችላል። እስካሁን ድረስ ይኸው ዝቅ ብለህ የምትሰማኝ እያመንከኝ አይደለም፣ ከቁም ነገር እየወሰድክ አይደለም። የማወራው ነገር ይኸው ይጸጽታል። ይኸው በግማሽ ሰዓት ውስጥ ነገሮች ተከናውነው ይጸጽትህ ይችላል። ሲጀመር ደግሞ ይሄ ሁላ የምታደርገው ነገር አንተን በጣም ስለምጠላ ከቀደም ጀምሮ ከህፃነቷም ጀምሮ በቃ በጣም ትጠላሃለች። አንተ ምንም አይነት ስሜት የላትም። እንደ ወንድሟ አትቆጥርም፣ እንደ ጠላት ነው። እኔ በዚህ አይነት ሁኔታ ምንም አይነት እንደዚህ አይነት ራሱ አይቼም አላውቅም። ይኸውልህ አባትህን ራሱ ከሞቱ በፊት እናትህ ቺት አድርጋባት እንደነበር አባትህ ላይ የሞተው አባትህ ላይ ቺት እንዳደረገች ራሱ ነግራኛለች። እናትህን የምትጠላበት መንገድ ይሄ ብቻ ነው። ሲጀመር እኔ ግራ እየገባኝ ነው። ውርስ ምናምን የሚለው ራሱ እኔ እንጃ ግራ እየገባኝ ነው። እውነት ለመናገር ከሆነ ውርስ ላይ ያን ያክል የሚያወጣ ነገር ኖራችሁ ምናምን አይደለም። ውርሱ ነገር ጨርሳል። ቆይ እየጨረስኩልህ ነው። ውርሱ በጣም እንደዚህ የሚያሳስባት ነገር አይደለም። ከህፃኗ ጀምሮ እየጠላች ስለነበረ ጨዋታው ካንተ ጋር ብቻ ነው። እኔ እንጃ እናንተን ከገደለች በኋላ የምትወጣ ራሱ አይመስለኝም። ውርሱ ራሱ ላይ ጠቅማ ይችላል። ምክንያቱም ያላት ብር በጣም ስለሆነ አንተ ለማስገደል ብዙ አመታትን ለፍታለች፣ አልሆነላትም። ግን ደግሞ እናትህ አሁን ከሞተው አባትህ ጋር ቺት ስላደረገች እናትንም የጠላችበት ምክንያት ይሄ ነው አንዱ እንጂ ለውርሱ ብላ ራሱ እንደዚህ የምታደርግ ራሱ አይመስለኝም። እኔ ስገምት ዋናው ነገር ስትነግረኝ ከመጀመሪያው ጀምሮ ያንተን ስም በመጥፎ እንደምታነሳና አንተን መግደል እንደምፈልግ። ለሰጠኝ መረጃ በጣም አመሰግናለሁ። አንድ ልነግርህ የምፈልገው ነገር ዝም በል። አንድ ልነግርህ የምፈልገው ነገር በእኔና ባንተ መሀል ምንም አይነት ስምምነት የለም። እኔ ምንም አይነት ብር አታገኝም። ምን ማለት ነው? መቀጣት ያለብህን ቅጣት ከተቀጣ በኋላ ትወጣ። ልቀቀኝ። ነውጣ። እሺ እንግዲህ ውድ ቤተሰቦች በድጋሚ ተመልሼ መጥቻለሁ። ያው ከአብርሃም ጋር የነበረኝን ቆይታ እንግዲህ እንደተመለከታችሁት ነው። ማለት ከቤተሰቦቼ ጋር የነበረውን ነገር የጨረስኩት ነበር የመሰለኝ። ሁሉንም ነገር ጨርሼ እንግዲህ አዲስ ህይወት ማለት ውድ ቤተሰቦች አባቴን ያጣሁት ገና በጣም በቅርቡ ፈጣሪ ነፍሱን በአጸደ ገነት ያኑራት። ሌላ ነገር ስለሱ ማውራት አልፈልግም። ግን አባቴ ከሞተ በኋላ ከእናቴ ጋርም ሆነ ከእህቶቼ ጋር ያለኝ ግንኙነት እንዲቀጥል አልፈለግኩኝም። የዛም ነገር ምክንያት እንግዲህ ማለት እህቶቼ እኔን አይወዱኝም ብዬ እንደመደም ነው ያደረገኝ። እያንዳንዱ እያደረጉት የነበሩት ነገር እንግዲህ ሁላችሁም እንደምታውቁት የሚኪም ስም ከአባቴ ገዳይ ጋር እየተገናኘ ባለበት ሰዓትም እንግዲህ በጣም ብዙ ነገሮች እየደረሱብኝ ነበር። እኔ ማለትም ከገዛ ቤተሰቦቼ ውድ ቤተሰቦች እንግዲህ ቤተሰቦቼ የምትሏቸው ሰዎች እንግዲህ ከአባቴ ገዳይ ጋር አብረህ ነው የምትሰራው እያሉ በጣም ብዙ ነገሮችን ሲሉኝ ነበር። ያንን ሁሉ ነገር ችዬ ነው እዚህ ጋር ጠንከር ብዬ ለመስራት እየሞከርኩኝ ያለሁት። ነገር ግን አሁን ላይ ሁሉም ነገር ከአቅሜ በላይ እየሆነ ነው። ምክንያቱም ውድ ቤተሰቦች እንግዲህ ተውኩትኝ፣ ትቻቸው መጣሁት ያልኳቸው ቤተሰቦች አሁንም በድጋሚ ወደ እኔ ህይወት ተመልሰዋል። ይሄ ነገር በጣም እየተደጋገመ ሲመጣ እኔ ማለት ልክ ከዚህ በፊት እንደሚፈጠረው ነገር እንግዲህ ይሄ ነገር ውሸት ሆኖ ያልፋል ብዬ በጣም በተስፋ አስጠብቅ ነበር። ነገር ግን ይሄ ነገር ከቀን ወደ ቀን ነገሮች በጣም እየጠነከሩ ወደ መድኃኒት እየጠቆሙ ነው እየመጡ ያሉት። ውድ ቤተሰቦች ይህን ነገር እንዴት መቀበል እንዳለብኝ አላውቅም። ጭራሽ ደግሞ ዛሬ አብርሃም የወራልኝ ነገር የምለውን ነገር ነው ያሳጣኝ። እውነቴን ነው የምላችሁ ውድ ቤተሰቦች፣ ጥንካሬን ጭምር ነው እንዲህ ከላይ ላይ ገፉ የጣለብኝ። የገዛ እህቴ
እኔን ለማስገደል ከአመታት በፊት ጭምር እየሞከረች ነበር። ይሄ ሁሉ ነገር ደግሞ የሆነው እንግዲህ ቤተሰቦቼ እኔን ስለሚወዱኝ ብቻ ነው። ማለት ይሁን የልጅ ወሬ ነው አውቃለሁ፣ የልጅ ወሬ ነው ይሄ ነገር፣ ግን በጣም ጎድቶኛል። እውነት በጣም ጎድቶኛል ውድ ቤተሰቦች። ይሄ ነገር በጣም ነው የሰበረኝ። በጣም የገዛ እህቴ ልታስገድለኝ ትሞክራለች። ይሄ ነገር አዲስ ነገር አይደለም። ከዚህ በፊትም ይህንኑ ነገር ሞክራለች፣ ነገር ግን አልተሳካላትም። ከምንም በላይ የከበደኝ ደግሞ እንግዲህ ከአመታት በፊት ምንም ነገር መፈጠር ሳይጀመር በፊት ጭምር ይህን ነገር ታስቦ ነበር እኔን ለማስገደል እና እኔን ከህይወቷ ለማውጣት። እኔ እስከ ዛሬ ድረስ የማውቀው ጭምር እንግዲህ እኔን ስለምትጠላኝ ነበር የሚመስለኝ። ነገር ግን እንግዲህ አሁን እየሰማሁት እንዳለሁት ከሆነ እንግዲህ ለገንዘብ ብላ ጭምር ይህን ነገር እያደረገች እንዳለች ነው አብርሃም እየነገረኝ ያለው። ማለት አብርሃምን ማመንም እፈልጋለሁ አለማመንም እፈልጋለሁ። መሀል ላይ ነኝ። ወዴት እንደሚሄድ በጣም ግራ ተጋብቻለሁ። ይህን ነገር ብቻዬን ማድረግ አልቻልኩኝም። ከዚህ ቀደም ዳኒ ያለኝ ነገሮች አሁን ላይ ነው እየገቡኝ ያሉት። የራስን ቤተሰብ ኬዝ መስራት በጣም ከባድ ነገር ነው ውድ ቤተሰቦች። በጣም ይህንን ነገር በምን አቅሜ እንደምቀጥለው እስካሁን ለእኔም ግልጽ አይደለም። እንዴትም ብዬ እንግዲህ ራሴን አጠነካክሬ ነገሮችን እስከ መጨረሻው ድረስ ለማስጓዝ የአቅሜን ያክል እየለፈው ነው የምገኘው ውድ ቤተሰቦች። ነገሮች እንግዲህ በተስተካከለ መንገድ የሚሄዱልኝ ከሆነ እንዲሁም ደግሞ እንግዲህ ጠንከር ብዬ ነገሮችን ማስተካከል የምችል ከሆነ በራሴ መንገድ ነገሮችን ለመፍታት እሞክራለሁ። ነገር ግን ይሄ የሚሆን አይመስለኝም። ማለት አቅሙ የለኝም። የገዛ እህቴ እሺ ከኔ ጋር ችግር አለባት። የገዛ እህቶቿን እንግዲህ ምን ልታደርጋቸው እንዳሰበች እስካሁን ድረስ ለእኔም ጥያቄ። ውድ ቤተሰቦች ይሄንን ነገር ለዳኒ ደውዬ ነግሬዋለሁ። የተፈጠረው ነገር አሁን በቀጥታ ወደዚህ እየመጣ ነው የሚገኘው። እንግዲህ እሱ ማድረግ ያለበትን ነገር ያውቃል፣ ማድረግ ያለበትን ነገር ያድርግ። እኔ ምን እንደማድረግ አላውቅም። ውድ ቤተሰቦች እውነቱን ለመናገር ይህንን ነገር ራሴ እንደጀመርኩትኝ ራሴ በጨርሰው በጣም ደስተኛ ነኝ። ነገ ላይ ምን እንደሚፈጠር እስካሁን እርግጠኛ አይደለሁኝም። የሚሰማኝ አንድ ነገር ቢኖር እረፍት ማድረግ እንዳለብኝ ነው። እረፍት አድርጌ እንግዲህ ለተወሰኑ ሰዓታት ስመለስ በደንብ አስቤበት ስለ ሁሉም ነገር መወሰን ያለብኝ ሰዓት የደረሰ ይመስለኛል። ውድ ቤተሰቦች እንግዲህ መድኃኒትንም ቢሆን በቀጥታ ከሐዋሳ ማስመጣት አለብኝ። ለእናንተ እዚሁ በዚሁ አጋጣሚ እንግዲህ መናገር የምፈልገው ነገር የመድኃኒት ስም እንግዲህ እየተነሳ መነሳት ከጀመረበት ጊዜ ጀምሮ እንግዲህ የኔ የስራ ባልደረቦች በቀጥታ ወደ ሐዋሳ ልኪያቸው እንግዲህ መድኃኒትን በቅርብ ርቀት እንዲከታተሏት ማድረግ ጀምሬያለሁ። ውድ ቤተሰቦች እንግዲህ እነሱም የተለያዩ ነገሮችን እየነገሩኝ ይገኛሉ። እስካሁን ያን ያክል የረባ ነገር አላገኘሁኝም። ነገር ግን እንግዲህ ቀስ በቀስ ነገሮች ይለወጣሉ ብዬ አስባለሁ። አሁን ላይ ግን በቀጥታ ወደዚህ መምጣት ያለባት ይመስለኛል መድኃኒት። አስፈላጊ ከሆነ እኔ ራሴ ሄጄ፣ እንደዛም ካልሆነ እንግዲህ የኔ የስራ ባልደረቦች በቀጥታ ወደዚህ ይዟት እንዲመጡ የማደርግ ይሆናል። ውድ ቤተሰቦች እንግዲህ ማለት አሁን ከዚህ በላይ የምናገረው ነገር አለ ብዬ አላስብም። ሁሉንም ነገር እንግዲህ ፈጣሪ በፈቀደው መልኩ ነው የሚሄደው። እኔ በቻልኩትኛ አቅም ነገሮችን ለመፍታት እንዲሁም ደግሞ ሁሉንም ነገር ክሊር አድርጌ ማንም ሰው ሳይጎዳ ይህንን ነገር እንድንዘጋው የቻልኩትኝን ያክል መጣሬን እቀጥላለሁ። ውድ ቤተሰቦች አሁን እረፍት ማድረግ እፈልጋለሁ። እንግዲህ ውድ ቤተሰቦች በድጋሚ ተመልሼ የምመጣ ይሆናል። እስከዛው ድረስ ቸር ቆዩልኝ።